ወንድሞቼና እህቶቼ ዛሬ ስለ አንድ ቀላል ነገር ግን ኃይለኛ እውነት እነግራችኋለሁ። ችግሮቻችሁን ለሰዎች አትንገሩ። የምንኖረው ችግሮች በባህር ዳርቻ ላይ እንደ ማዕበል በሚመጡበት ዓለም ውስጥ ነው። ይነሳሉ፣ ይወድቃሉ እና ማለቂያ የሌላቸው ይመስላሉ። ከሰው ወደ ሰው በመሮጥ ሸክማችሁን መናገራችሁ ሰላም አያመጣላችሁም። እንዲያውም ብዙውን ጊዜ ተቃራኒውን ያመጣል። ጥንካሬያችሁን ያሟጥጣል እና ለሌሎችም ሸክምን ይጭናል። እነሱ ቀድሞውኑ የራሳቸው ሸክም ሊኖራቸው ይችላል። አላግባብ እንዳትረዱ፣ ብቻችሁን መሄድ አለባችሁ እያልኳችሁ አይደለም። ወንድም እህቶቼ፣ የተፈጠርነው ለህብረት፣ ለፍቅርና እርስ በእርስ ለመበረታታት ነው። ነገር ግን የሐዘናችሁን ጥልቅነት በትክክል የሚረዳው አንድ ብቻ ነው። ዓለም መጥቶ ሲጥላችሁ የሚያነሳችሁ አንድ ብቻ ነው። ሰዎች ለአንድ አፍታ ያዳምጣሉ፣ ነገር ግን ብዙም ሳይቆይ በራሳቸው ትግል ተጠምደው ወደ ኋላ ይመለሳሉ። አንዳንዶቹ ከንፈር ይመጡላችኋል፣ አንዳንዶቹ ይፈርዱባችኋል፣ አንዳንዶቹ ደግሞ ጉዳታችሁን እናንተን ለማጥቃት ይጠቀሙበታል። ነገር ግን ሸክማችሁ ሁል ጊዜ የሚሰማበት ቦታ አለ። ያ ቦታ በእግዚአብሔር ዙፋን ፊት ነው። በችግራችሁ ጊዜ ወደ ሰዎች ከመሮጥ ይልቅ ወደ እግዚአብሔር ሩጡ። ልባችሁን በፊቱ አፍስሱ። ቃሉ ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፍሃል ይለናል። ችግሮቻችሁን በእጁ ስታደርጉ እርሱ ብርታት ይሰጣችኋል፣ ጥበብን ይሰጣችኋል፣ ከማስተዋል ሁሉ በላይ የሆነ ሰላም ይሰጣችኋል። ስለዚህ ዛሬ አሳስባችኋለሁ፣ ከዓለም ርህራሄ መፈለግን አቁሙ። በተሰበሩ ቦታዎች ላይ መልሶችን መፈለግ ያቁሙ። አጽናፈ ሰማይን በእጁ ወደ ያዘው ችግራችሁን ውሰዱ፣ እሱን እመኑ። እናም በፈተናዎች መካከል እንኳን ጠንካራዎች፣ የማትናወጡ፣ ማንም ሊወስደው በማይችለው ሰላም የተሞላችሁ እንድትሆኑ ያደርጋችኋል። በሕይወታችን ውስጥ ችግሮች ሲያጋጥሙን በደመ ነፍሳችን ችግሮቻችንን ለማካፈል እንገፋፋለን። ይህን በማድረግ መጽናኛን፣ ምክርን ወይም መፍትሄን እንደምናገኝ ተስፋ እናደርጋለን። ይሁን እንጂ ብዙውን ጊዜ ችግሮቻችንን ከሰዎች ጋር ማካፈል ወደ ያልተፈለገ ውጤት ማለትም ወደ ፍርድ ወይም ሐሜት ይመራናል። ሰዎች በተፈጥሯቸው አስተያየቶችን የመስጠት ዝንባሌ ያላቸው። ስለ ችግራችሁ ስትናገሩ ራሳችሁን ለፍርድ ታጋልጣላችሁ። አንዳንዶች ትግላችሁን የድክመት ምልክት አድርገው ሊመለከቱት ይችላሉ። ለችግሮቻችሁ ጥፋተኛ እንደሆናችሁ አድርገው ያስቡ ይሆናል። ችግሮቻችሁን ለመወጣት የሚያስችል አቅም እንደሌላችሁ ወይም ጥበብ እንደጎደላችሁ አድርገው ያስቡ ይሆናል። እውነተኛ እርዳታ ከመስጠት ይልቅ እኔ ብሆን ኖሮ በተለየ መንገድ እፈታው ነበር ብለው ለራሳቸው በማሰብ ይንቋችኋል። እንዲህ አይነቱ ፍርድ ሸክማችሁን አያቃልልላችሁም፣ ወደ ስሜታዊ ጫና ብቻ ይመራችኋል። በዚህ ጊዜ በእናንተ ላይ ከመፍረድ ይልቅ የሚራሩላችሁ አሉ። ርህራሄ ግን መጀመሪያ ላይ የሚያጽናና ቢመስልም በፍጥነት የሚያፍን ይሆናል። አንዳንድ ሰዎች እናንተን እንደ ጠንካራ ሰው አይመለከቷችሁም፣ ግን እንደ ደካማ ወይም አቅም እንደሌለው ሰው አድርገው ይመለከቷችኋል። በሚያዋርድ ቃና ያናግሯችኋል ወይም ያለማቋረጥ ችግራችሁን ያስታውሷችኋል። ይህም ወደፊት ለመራመድ እንዳትችሉ ያደርጋል። እንደዚህ አይነቱ ርህራሄ መጨናነቅ እንዲሰማችሁ ሊያደርግ ይችላል። ማንነታችሁ ከእናንተ ጥንካሬ ይልቅ ከህመማችሁ ጋር የተያያዘ ነው። ችግሮቻችሁን አታጋሩ፣ የሚገጥማችሁ አደገኛው ምላሽ ሐሜት ነውና። ስለ ችግራችሁ የሚሰሙ ሁሉ መልካም ነገር ወይም የሚሻለው ለእናንተ አያስቡም። አንዳንዶች የተጋነነ ዜና ማሰራጨት ያስደስታቸዋል። እነሱ እናንተን ለመጉዳት አስበውም ላይሆን ይችላል። ነገር ግን ችግራችሁን ለሌላ ሰው ለማካፈል ባላቸው ፍላጎት ቃላቶቻችሁን አጣመው የራሳቸውን አስተያየት ጨምረውበት ምንም ለማያገባቸው ሰዎች ሊናገሩ ይችላሉ። የማታውቋቸው ሰዎች ስለ ችግሮቻችሁ ያውቃሉ፣ ባላጣሩት ነገርም በእናንተ ላይ አስተያየት ይሰጣሉ። ይህ በማይታመን ሁኔታ ህመምን ሊፈጥርባችሁ ይችላል። የግል ጉዳይ መሆን የነበረበት ነገር የአደባባይ ሚስጥር ይሆናል።
ስለ ችግራችሁ የበለጠ ለሰዎች በተናገራችሁ ለእነዚህ አደጋዎች ራሳችሁን የበለጠ ትከፍታላችሁ። ሰላምን ከማግኘት ይልቅ የበለጠ ሸክም፣ የበለጠ ጭንቀትና ብስጭት ውስጥ ሊከታችሁ ይችላል። አሁን ዋናውን ትግል ብቻ ሳይሆን ከተሳሳቱ ሰዎች ጋር ማጋራት የሚያስከትለውን መዘዝ ጭምር ነው የተሸከማችሁት። ይህ ማለት በጭራሽ እርዳታ መጠየቅ ወይም ለማንም መታመን የለባችሁም ማለት አይደለም። ጥበብ ያለበት ምክር የሚያስፈልግበት ጊዜ አለ። እምነት የሚጣልባቸው ሰዎችም ሊረዷችሁ ይችላሉ፣ ግን አስተዋይ መሆን አለባችሁ። እናንተን የሚያዳምጡ ሁሉ በእውነት የሚያስቡላችሁ አይደሉም። ምክር የሚሰጥ ሰው ሁሉ የእናንተን ጥቅም ግምት ውስጥ አያስገባም። ሚስጥራዊነትን ለመጠበቅ ቃል የገባ ሁሉ ከልቡ አይደለም። ስለዚህ በእያንዳንዱ የችግር ጊዜ ወደ ሰዎች ከመሮጥ ይልቅ መጀመሪያ ወደ እግዚአብሔር ተመለሱ። እሱ ሁልጊዜ ፍትሃዊ ነው። ደካማ በሚያደርግ መንገድ አይራራላችሁ እና እሱ ስለ ችግሮቻችሁ ከጀርባችሁ በጭራሽ አይናገርም። ከሰው ጥበብ በላይ መፍትሄዎችንም ይሰጣችኋል። ሸክማችሁን ከማን ጋር እንደምታጋሩ ተጠንቀቁ። የሚያዳምጠው ጆሮ ሁሉ መልካም አይደለም። ልባችሁን ጠብቁ። መጀመሪያ እግዚአብሔርን ፈልጉ። በማን ላይ መደገፍ እንዳለባችሁ ጥንቃቄ አድርጉ። ይህን በማድረጋችሁ እፎይታን ብቻ ሳይሆን የሕይወትን ችግሮች በጸጋና በጥንካሬ የመምራት ጥበብ ታገኛላችሁ። ሕይወት በፈተናዎች የተሞላች ናት እና በዚህ ጊዜ ሌሎችን ለድጋፍ እንጠይቃለን። እነሱ እንደሚረዱንና ለእኛ እንደሚደርሱልን ተስፋ እናደርጋለን። እውነታው ግን ሰዎች የራሳቸው ትግል፣ የራሳቸው ውጊያዎች፣ ሸክሞች አሉባቸው። ሊረዷችሁ ይፈልጉ ይሆናል፣ ነገር ግን ምን እያጋጠማችሁ እንዳለ በትክክል ላይረዱ ይችላሉ። በአብዛኞቹ አቅጣጫዎችም የምትፈልጉትን እርዳታ እንኳን መስጠት ላይችሉ ይችላሉ። የምታገኟቸው እያንዳንዶቹ ሰዎች ከራሳቸው ችግር ጋር እየተጋፈጡ ነው። አንዳንዶች ገንዘብ በማጣት ይታገላሉ፣ ሌሎች በግንኙነት ጉዳይ፣ ሌሎች በጤና ጉዳይ ወይም ጸጥ ባለ የስሜት ህመም ይሰቃያሉ። ሁሉንም ነገር ያውቁ ሊመስሉ ይችላሉ፣ ነገር ግን በውስጣቸው ከባድ ሸክምን ተሸክመው ይሆናል። ችግራችሁን ስትነግሯቸው ሊሰሙ ይችላሉ፣ ያዝኑ ይሆናል፣ አዝናኝ ቃላትን ይነግሯችሁ ይሆናል። በውስጣቸው ግን አሁንም ከራሳቸው ጉዳይ ጋር እየታገሉ ነው። ይህም በትክክል በእናንተ ህመም ላይ እንዳያተኩር ያደርጋቸዋል። አንድ ሰው መርዳት በሚፈልግበት ጊዜም እንኳ ብዙውን ጊዜ ግንዛቤ የተገደበ ነው። ሁለት ሰዎች ቢኖሩ አንድ ተመሳሳይ ህመም በተመሳሳይ መንገድ ህመሙ አይሰማቸውም። ለአንድ ሰው እንደ ትንሽ ጉዳይ የሚሰማው ለሌላው ከባድ ስሜት ሊፈጥርበት ይችላል። አንዳንድ ጊዜ ለሰዎች ችግራችሁን ስታጋሯቸው ከዚህ የከፋ ሁኔታ አጋጥሞኝ ያውቃል ወይም ይህ ካጋጠመኝ ጋር ሲወዳደር ምንም አይደለም በማለት ሊመልሱላችሁ ይችላሉ። አንድ ሰው ሊረዳችሁ ቢፈልግም የሚረዳበት ጥበብ ወይም መሳሪያ ላይኖር ይችላል። ምክር ብዙ ጊዜ ከግል ልምድ ይመጣል፣ ነገር ግን ለእነሱ የሰራላቸው ነገር ለእናንተ ላይሰራ ይችላል። በዚህም የተነሳ በምክራቸው ከበፊቱ በበለጠ ግራ በመጋባት ተሞልታችሁ ልትሄዱ ትችላላችሁ። እና አንዳንድ ጊዜ ሰዎች ችግሮቻችሁን ለመሸከም አይፈልጉም። ደግነት ስለጎደላቸው ሳይሆን ቀድሞውንም በራሳቸው ችግር ስለተዋጡ ነው። ችግሮቻችሁን ስታጋሯቸው ትቷችሁ ሊሄዱ፣ ርዕሰ ጉዳዩን ሊቀይሩ፣ ጥልቅ ውይይቶችን ሲሸሹ ልታስተውሉ ትችላላችሁ። ይህም ሰዎች የተገደቡ መሆናቸውን የሚያሳየን ማሳሰቢያ ነው። የራሳቸውን ሸክም በመሸከም ብቻ ሳይሆን የእናንተን በመሸከም ረገድ ማለት ነው። አንዳንዶቹ የሚያዳምጧችሁ የተናገራችሁትን ቃል ሌላ ጊዜ በእናንተ ላይ ለመጠቀም ነው። ስለ እናንተ አስበውላችሁ ሳይሆን በእናንተ ላይ ለማሾፍ ነው። እንዳሰቡላችሁ ያስመስላሉ፣ ግን ከጀርባችሁ በእናንተ ስቃይ ይዝናናሉ። ታዲያ መፍትሄው ምንድነው? እምነታችሁን በሰው ሳይሆን በእግዚአብሔር ላይ አድርጉ። እርሱ ሌሎች የማይችሉትን ይመለከታል፣ ሌሎች የማይረዱትን ያውቃል፣ ማንም የማይችለውን ይሰጣል። እውነተኛ ፈውስን፣ እውነተኛ ሰላምን፣ እውነተኛ እረፍትን። ትግላችሁን ወደ እግዚአብሔር ስትወስዱ ፍርድን፣ ርህራሄን ወይም ክህደትን መፍራት የለባችሁም። ፍቅር ታገኛላችሁ፣
ጥንካሬ ታገኛላችሁ፣ ጥበብ ታገኛላችሁ። ስለዚህ ልባችሁን ጠብቁ። በህመማችሁ ማንን እንደምታምኑ ተጠንቀቁ እና ሁልጊዜም ሸክማችሁን በመጀመሪያ ወደማያሳፍራችሁ ጌታ አምጡ። ችግራችሁን ለሁሉም አትንገሩ፣ ለእግዚአብሔር ንገሩት። እንደ እውነቱ ከሆነ አንዳንድ ሰዎች እናንተን ለመርዳት ምንም ፍላጎት የላቸውም። ይልቁንም ችግራችሁን እንደ ሐሜት ሊያሰራጩት ይችሉ ይሆናል። የእናንተን ህመም በክብር ከማስተናገድ ይልቅ እንደ መወያያ ርዕስ አድርገው ሊጠቀሙበት ይችላሉ። ለዚህ ነው ሚስጥረኛችሁን መምረጥ በጣም አስፈላጊ የሆነው። ሙሉ በሙሉ ሰዎች እንዲረዷችሁ ወይም እንዲያስተካክሏችሁ ከመታመን ይልቅ ወደ እግዚአብሔር ዞር በሉ። ከሰዎች በተለየ እርሱ በጣም ሥራ የበዛበት፣ በጣም ሸክም የተጫነበት ወይም እናንተን ለመርዳት የተገደበ አይደለም። ትግላችሁን ማንም በማይችለው መንገድ ይገነዘባል እና እውነተኛ መፍትሄዎችን ለመስጠት ጥበብና ኃይል አለው። በትክክል ከማይረዷችሁ ሰዎች ማረጋገጫ ወይም መጽናኛ ከመፈለግ ይልቅ በሚረዷችሁ ላይ እምነት አኑሩ። ሰዎች መልካም አስተሳሰብ ሊኖራቸው ይችላል፣ ነገር ግን ሰዎች ናቸው እና የመርዳት አቅማቸው ውስን ነው። እግዚአብሔር ግን በጥበቡ በፍቅሩና በማንኛውም ፈተና ውስጥ እናንተን የመምራት ችሎታው ገደብ የለሽ ነው። በሕይወታችን ሁላችንም በልባችን ላይ የሚከብዱ ችግሮች፣ ህመምና ሸክሞች ያጋጥሙናል። በእነዚያ ጊዜያት የእኛ ተፈጥሯዊ ምላሽ የትግላችንን ክብደት እንድንሸከም ተስፋ በማድረግ ብዙውን ጊዜ ድጋፍ ለማግኘት ወደ ሰዎች መዞር ነው። ስለ ችግሮቻችን ማውራት እፎይታ እንደሚያስገኝ በማመን ጭንቀታችንን ከጓደኞቻችን፣ ከቤተሰባችንና ከማናውቃቸው ሰዎች ጋር እናካፍላለን። እውነታው ግን ሰዎች በሚያደርጉት ነገር ውስን ናቸው። ማዳመጥ ይችላሉ፣ ምክር ሊሰጡ ይችላሉ፣ ነገር ግን ልባችን የሚናፍቀውን ጥልቅ ሰላምና ዘላቂ መፍትሄ ሊሰጡን አይችሉም። ስለዚህ ነው መጽሐፍ ቅዱስ ሸክማችንን በዓለም ላይ ሳይሆን በጌታ ላይ እንድንጥል የሚያስተምረን። በመዝሙር 55:22 እንዲህ ይላል፣ የከበደህን ነገር በእግዚአብሔር ላይ ጣል፣ እርሱም ይደግፋል፣ ለጻድቃንም መናወጥን ከቶ አይፈቅድም። ይህ ጥቅስ የሚያስገነዝበን ችግሮቻችንን ብቻችንን እንድንሸከም እንደኛ ደካማ በሆኑት በሌሎች ሰዎች እጅ እንድናስቀምጡ አይደለም። ይልቁንም በእያንዳንዱ ፈተና ሊደግፈን የሚችል እንደሆነ በማመን ሸክማችንን ለእግዚአብሔር እንድንሰጥ ተጠርተናል። ዓለም ለትግላችን ብዙ ጊዜያዊ መፍትሄዎችን ትሰጠናለች። አንዳንዶች ርህራሄን ወይም ማረጋገጫን ፍለጋ ስሜታቸውን በማፍሰስ ወደ ማህበራዊ ሚዲያ ዘወር ይላሉ። ሌሎች ደግሞ የሚረዳቸውን ሰው ለማግኘት ተስፋ በማድረግ ከጓደኞቻቸው ወይም ከማያውቋቸው ሰዎች አስተያየትና መጽናኛ ይፈልጋሉ። ግን ሐዘኔታ ሲጠፋ ምን ይሆናል? ምክሩ የትም የማያደርስ ሲሆን ምን ይሆናል? ብዙውን ጊዜ ሰዎች የባሰ ባዶነት ውስጥ፣ ግራ መጋባትና ብስጭት ውስጥ ይገባሉ። ይህም የሚያሳየን ዓለም ሸክማችንን እንዲሸከም የታሰበ እንዳልሆነና እግዚአብሔር ብቻውን በቂ እንደሆነ ነው። ሸክማችንን በጌታ ላይ ስንጥል ከማንም በላይ በሚያውቀን እንታመናለን። ልባችንን የሚሞላውን እንባ፣ ፍርሃትና ጭንቀቱን ይመለከታል። ከሰዎች በተቃራኒ እሱ በኢፍትሐዊነት አይፈርድም። መስማት አይታክተውም፣ በመከራችን ጊዜ አይተወንም። በማቴዎስ 11:28 ላይ ኢየሱስ እንዲህ ይላል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። አስተውሉ፣ እሱ ወደ ጓደኞቻችሁ ሂዱ ወይም ወደ ዓለም ሂዱ አይልም። በቀላሉ ወደ እኔ ኑ ይላል። ምክንያቱም የእግዚአብሔር መፍትሄዎች ዓለም ሊያቀርበው ከሚችለው ከማንኛውም ነገር እጅግ የላቀ ስለሆነ ነው። በጸሎት ሸክማችንን በፊቱ ስናቀርብ እንድንጸና ጥበብን፣ ሰላምንና ጥንካሬን ይሰጠናል። እሱ ጊዜያዊ መጽናኛ ብቻ አይደለም፣ ዘላቂ መልስን ይሰጣል። ዓለም የማበረታቻ ቃላትን ሊሰጠን ይችላል፣ ነገር ግን እግዚአብሔር እውነተኛ ለውጥን ይሰጠናል። ዓለም በርትተን እንድንቆይ ሊነግረን ይችላል፣ ነገር ግን ለማሸነፍ ብርታትን የሚሰጠን እግዚአብሔር ነው። ከምንሰራቸው ትላልቅ ስህተቶች አንዱ ሁሉንም ነገር በራሳችን ማወቅ እንዳለብን ማሰብ ነው።
ነገር ግን ምሳሌ 3:5-6 እንዲህ ይለናል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። እግዚአብሔር ሁሉም መልሶች እንዲኖረን አይጠብቅም። በቀላሉ እንድንታመንና ሸክማችንን በእግሩ ስር እንድናስቀምጥ ይጠብቀናል። ትኩረታችንን ከዓለም ወደ እግዚአብሔር ስናዞር ሁሉም ነገር ይለወጣል። በሰዎች ዘንድ መጽናኛ ከመፈለግ ይልቅ አምላክ በሰጣቸው ተስፋዎች ውስጥ ዋስትና እናገኛለን። ጭንቀትን ከመሸከም ይልቅ ፍጹም ሰላሙን እንለማመዳለን። በሌሎች ጥንካሬ ከመታመን ይልቅ በፈጣሪያችን ያልተገደበ ብርታት መደገፍ እንማራለን። ስለዚህ ዛሬ ይህ እውነት በልባችሁ ውስጥ ይኑር። መጽሐፍ ቅዱስ ሸክማችንን በሰዎች በማህበራዊ ሚዲያ ወይም በሌሎች አስተያየት ላይ እንድንጥል በፍጹም አይነግረንም። በጌታ ላይ እንድንጠላቸው ይነግረናል። ይህንን ስናደርግ እርሱ ይደግፈናል፣ ይመራናል፣ በእያንዳንዱ ማዕበል ይሸከመናል። ሕይወት በሸክም በጭንቀትና በፍርሃት በችግር የተሞላች ናት። የሰዎች ድጋፍ የራሱ ቦታ ቢኖረውም መጽሐፍ ቅዱስ ግን ሸክማችንን በሌሎች ጫንቃ ላይ የሚጫን እንዳልሆነ ግልጽ ያደርግልናል። ለእግዚአብሔር እንዲሰጡም የታሰቡ ናቸው። መዝሙረ ዳዊት 55:22 አሁንም ያስታውሰናል፣ የከበደህን ነገር በእግዚአብሔር ላይ ጣል፣ እርሱም ደግፎ ይይዝሃል። ይህ ጥቅስ የሚያጽናና ሐሳብ ብቻ አይደለም፣ ትእዛዝና ቃል ኪዳን ነው። ችግሮቻችንን ለእግዚአብሔር ስንሰጥ እፎይታ ለማግኘት ብቻ ሳይሆን እምነትን እያሳየን ነው። ከትግላችን የሚበልጥ መሆኑንና እኛን ሊያሸንፈን የሚችለው እሱ ብቻ መሆኑን እያወቅን ነው። አዎ ሰዎች መስማት ይችላሉ፣ አንዳንዶች ሊያስቡላችሁ ይችላሉ፣ ግን ማዳን የሚችለው እግዚአብሔር ብቻ ነው። ሰዎች ርኅራኄ ሊሰጡ ይችላሉ፣ እግዚአብሔር ግን መለኮታዊ ጥበብን ይሰጣል። ሰዎች ጊዜያዊ መጽናኛ ሊሰጡ ይችላሉ፣ አምላክ ግን ዘላቂ ሰላም ይሰጣል። አንደኛ ጴጥሮስ 5:7 እንዲህ ይላል፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አንዳንድ ጭንቀቶቻችሁን ተው አላለም፣ ጭንቀቶቻችሁን ሁሉ በእርሱ ላይ ጣሉ ይላል። ፊልጵስዩስ 4:6-7 ይህንን እውነት ያጠናክርልናል። በአንዳች አትጨነቁ፣ ነገር ግን በማንኛውም በጸሎትና በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አቅርቡ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ያ ሰላም ከሰው ማስተዋል በላይ ያለው ሰላም የሚገኘው በእግዚአብሔር ብቻ ነው። ኢሳይያስ 41:10 እንዲህ ይለናል፣ እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታለሁ፣ እረዳሃለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። በሸክማችን እግዚአብሔርን ስንታመን ትኩረታችንን ከችግሩ ወደ አቅራቢው እናዞራለን። በሰው መፍትሄዎች ላይ ተመስርተን በመለኮታዊ ኃይል መታመን እንጀምራለን። ይህ ማለት ከታመኑ ሰዎች ጥበብ የተሞላበት ምክር ወይም ድጋፍ ፈጽሞ መሻት ማለት አይደለም። ነገር ግን ዋነኛው የጥንካሬ የሰላምና የጥበብ ምንጫችን ምንጊዜም አምላክ መሆን አለበት። እርሱ እኛን የሚደግፈን የሚመራንና በፈተናዎች ሁሉ የሚሸከመን ነው። ስለዚህ ዛሬ የሚያጋጥሟችሁን ነገሮች ሁሉ በእግሩ ስር አስቀምጡት። በዓለም እግር ስር ሳይሆን በኢየሱስ እግር ስር። ሸክማችሁን ለመሸከም ፈቃደኛ ብቻ አይደለም፣ ይፈልገዋል። በእርሱም ስትመኩ እርሱ እናንተንም ይሸከማል።